ጤና ይስጥልን ክቡራን ተመልካቾቻችን ከዜና ኢትዮጵያ የቢዝነስ ዘገባ ከሰዓቱ ዜናዎች ጋር ተወክሯሽ ነኝ። ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ስለሆነ እናመሰግናለን። በቅድሚያም የመደመር መንግስት ይፋ ካደረጋቸው የጉባ ብስራቶች መካከል አንዱ የሆነው የቢሾፍቱ ዓለም አቀፍ አየር ማረፊያ የኢትዮጵያን የትራንስፖርት ግንኙነት ከማጠናከር ባሻገር ቀጠናዊ የንግድ ትስስር ለማሳለጥ ትልቅ ኢኮኖሚያዊ አቅም መፍጠር የሚያስችል ግዙፍ ፕሮጀክት ነው። የአውሮፕላን ማረፊያው ሲጠናቀቅ በኢትዮጵያና አውሮፓ እንዲሁም መካከለኛው ምስራቅ አገራት መካከል አዳዲስ የኢንቨስትመንት እድሎችንም እንደሚከፍት ይጠበቃል። አሚር ጌቱ እንደሚከተለው ያቀርባል። የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ የመንግስት የታላቁ የህዳሴ ግድብ ሲመረቅ ይፋ ካደረጋቸው 7ቱ የጉባ ብስራቶች መካከል አንዱ ነው። እንግዲህ በኢትዮጵያ በትልልቅ ፕሮጀክቶች ታሪክ የሚገነባ ትልቅ አሻራ የሚያሳርፍ ግዙፍ ፕሮጀክት ነው ብሎ ማለት ይቻላል። አዲሱ የአውሮፕላን ማረፊያ እንግዲህ በሁለት ምዕራፎች ነው የሚገነባው። አጠቃላይ ወጪውም አጠቃላይ ሙሉ ለሙሉ ተገንብቶ ሲያልቅ ወደ 110 ሚሊዮን የሚሆኑ ተጓዦችን በአመት ማጓጓዝ የሚችል ነው። በመጀመሪያው ምዕራፍ እስከ 60 ሚሊዮን የሚሆኑ ተጓዦችን ማጓጓዝ ያስችላል። እንግዲህ እንደሚታወቀው አሁን ያለው የኢትዮጵያ አየር መንገድ ቦሌ ዓለም አቀፍ አየር ማረፊያ ማለት ነው እስከ 25 ሚሊዮን የሚሆኑ ተጓዦችን ነው በአመት እያጓጓዘ የሚገኘውና ወደ 4 እጥፍ የሚያሸጋግር ነው። በአቪዬሽን ኢንዱስትሪው ላይም አዲስ ሽግግር አዲስ ምዕራፍን የሚከፍት ነው። ኢትዮጵያን ብቻ ሳይሆን በአፍሪካ ደረጃም ትልቅ አቅም መፍጠር የሚያስችል ነው። አፍሪካን ማስተሳሰር የሚያስችል ነው። እንግዲህ በግዙፉ ልንመለከተው የምንችል በጣም ትልቅ ፕሮጀክት ነው ብሎ ማንሳት ይቻላል። እንግዲህ ይህ የአየር ማረፊያ በርካታ ጥቅሞች አሉት። በዲፕሎማሲው ካየነው ፓን አፍሪካኒዝም ማዕቀፍ አፍሪካን በማስተሳሰር አንድ አፍሪካን ለመፍጠር ትልቅ አቅም የሚፈጥር ነው። በኢኮኖሚውም ካየነው ደግሞ በአፍሪካ ነጻ የንግድ ቀጠና ማዕቀፍ ኢትዮጵያ የተለያዩ ምርቶቿን ወደ አፍሪካ ሀገራት መላክ ጀምራለችና አፍሪካን እንዲሁም የዓለሙን ማህበረሰብ በኢኮኖሚ ማስተሳሰር የሚችል አዲስ ሽግግር መፍጠር የሚያስችል ነው። በዲፕሎማሲውም በኢኮኖሚም በታሪክም ካየነው እንግዲህ ለአፍሪካ ትልቅ አቅም መፍጠር የሚችል በተለይ በአቪዬሽኑ ኢንዱስትሪ ማለት ነው ለኢትዮጵያም ትልቅ ታሪክ መሆን የሚያስችል ብዙ ጥቅም ያለው እንግዲህ አየር ማረፊያ ይሆናል ማለት ይቻላል። እንግዲህ በኢኮኖሚው ዘርፍ ያለውን ጥቅም ለኢትዮጵያ ምን ይዞ ይመጣል የሚለውን በተወሰነ መልኩ ስንመለከት ይህ የአውሮፕላን ማረፊያ የኢትዮጵያን የትራንስፖርት አቅም ከመፍጠር ወይም ከማጠናከር ባሻገር የአፍሪካን የቀጠናዊ ንግድ ትስስርን ለማሳለጥና እንዲሁም ደግሞ የተለያዩ ትስስሮችን ለመፍጠር ትልቅ አቅም መፍጠር የሚያስችል ነው። የወጪ ንግድ ገቢውንም ለማሳለጥ እንግዲህ ዋነኛው አቅም ሎጂስቲክስ እንደሆነ ይታወቃልና ይህንንም ለማሻሻል ለማጠናከር ትልቅ አቅም መፍጠር ያስችላል። በያዝነው በጥር ወር ነው ግንባታው የተጀመረውና ለበርካታ ኢትዮጵያውያን የስራ እድል በመፍጠርም በኩል እንግዲህ ትልቅ አቅም ይፈጥራል ወይም ኢኮኖሚውንም ያሳድጋል ተብሎ ይታሰባል። የሀገሪቱም ዋና ዋና የልማት አጀንዳዎች ይታወቃሉና እነዚህንም ለማሳለጥ ትልቅ አቅም ይፈጥራል ተብሎ ይጠበቃል። እንግዲህ ዓለም አቀፍ ደረጃ ያላቸውን አገልግሎቶች ከመስጠት ባለፈም አህጉራዊ የኢንቨስትመንት ትስስርን ለማጠናከርም ትልቅ አቅም ይፈጥራል ተብሎ ይታሰባል። የውጭ ቀጥተኛ ኢንቨስትመንትን በማሳለጥ የተለያዩ ሀገራት ኢንቨስተሮች ኢትዮጵያ መጥተው ኢንቨስት እንዲያደርጉ በማድረግ በኩልም ትልቅ ኢኮኖሚያዊ አቅም ይፈጥራል ተብሎ ታምኖበታል። በአፍሪካ ሀገራት መካከል ጠንካራ ኢኮኖሚያዊና በሂደትም የአፍሪካን ውህደት ለማምጣት እንግዲህ በኢኮኖሚውም እድገት ለማስመዝገብ ትልቅ አቅም ይፈጥራል ተብሎ ይጠበቃል። እንግዲህ በአጠቃላይ ይህንን ፕሮጀክት ስንመለከተው በታሪክ ኢትዮጵያን በተለይ በአቪዬሽን ኢንዱስትሪው አሁን ካላት አቅም ወደ ሌላ አቅም ማሸጋገር የሚያስችል ነው። አንድ የሆነች አፍሪካን ለመመስረት እንዲሁም የተለያዩ የአፍሪካ ሀገራትንም ለማስተሳሰር በዚሁ በአቪዬሽን ኢንዱስትሪውም ትልቅ አቅም መፍጠር የሚያስችል ትልቅ ፕሮጀክት ነው ብሎ ማለት ይቻላል። የቴክኒክና ሙያ ትምህርት ስልጠና ለኢኮኖሚ እድገት ዋነኛ ሞተርና ለብቁ የሰው ኃይል ግንባታ መሰረት መሆኑን ይታወቃል። በአሁኑ ወቅት በኢትዮጵያ የቴክኒክና ሙያ ትምህርትና ስልጠና ከሚሰጥባቸው ዘርፎች መካከል ማኑፋክቸሪንግና ኢንዱስትሪ፣ ኮንስትራክሽንና መሰረተ ልማት እንዲሁም መረጃና ኮሙኒኬሽን ቴክኖሎጂ የሚጠቀሱ ናቸው። በዚህ በኩል ደግሞ ከመንግስት ተቋማት በተጨማሪ
የግሉ ዘርፍ ተሳትፎም እየተጠናከረ ይገኛል። እንደሚከተለው ይቀርባል። ወጣቶች ክህሎት መር ሙያዎች ላይ የሚያገኙት ስልጠና ዘላቂ የስራ ዕድል በማስገኘትና ለአገር ኢኮኖሚ ያላቸው አበርክቶ ከፍ የሚያደርግ ነው። በአዲስ አበባ የሚገኘው አሜን ኤሌክትሪክ ቴክኖሎጂ ማዕከልም በኤሌክትሪክ መስመር ዝርጋታና ተያያዥ የቴክኒክ ክህሎት ላይ ስልጠና የሚሰጥ ተቋም ነው። በማዕከሉ የሰለጠኑ ወጣቶችም በመንግስትና በግል ተቋማት ቋሚና ጊዜያዊ የስራ ዕድሎችንም እያገኙ እንደሆነ ገልጿል። አሁን ኤርፖርት ላይ አየር መንገድ ላይ እየሰራው ነው። አሁን ላይ በጥሩ ሁኔታ ደሞዝተኛ ሆኜ ይገኛለሁ። ልጆች ከኔ ስር 8 ልጆች አሉ። ከኔ ጋር 9 በዋናነት እያሰራው ነው እና በዛም በተጨማሪ እኔ ከአሜን ላይ ባገኘሁት እነሱን እንኳን ተስፋ እየሰጠዋቸው 2 ነው እየተከራዩ እንኳን እየሰሩ ነው። በአሜን ባገኘሁት ትምህርትና ችሎታዬ ማለት ነው። ከዚህ በፊት የማገኛቸው ነገሮች ሰፈር ውስጥ ጥቃቅን ነገሮች ነበር ማለት የሆነ የዕለት ወጪዎችን የሆነ ነገሮችን ቢችልሉ ነበር። ከዚህ በኋላ ግን የምትሰራው ስራ ቀላል ስራ አይደለም። በጣም እጅግ የተከበረ ሙያም ነው። ትልቅ ልምድም ይፈልጋል። በዛው ልክም ደግሞ ልምድና እውቀት ካለ ገቢም አለ ማለት ነው። እንደዛ ስላለ ገቢም እየጨመረ ስለመጣ ራሴን ችዬ መኖር እችላለሁ። የራሴን ሙሉ የምፈልጋቸው መሰረታዊ ፍላጎቶችን ማሟላት እችላለሁ። እሱን እንዳገኘ ረድቶኛል ማለት ነው። የት በመምጣቴ አሜን መጥቼ ቢልዲንግ ኤሌክትሪካል በመማሬ ማለት ነው። እሱን ጥቅም አግኝቼበታለሁ ማለት ነው። ስልጠናው በተግባራዊ ክህሎት ላይ ያተኮረ ሲሆን ሰልጣኞች የኤሌክትሪክ መስመር ዝርጋታና የኤሌክትሪክ መሳሪያዎች አጠቃቀም በንደፈ ሀሳብና በተግባር እንደሚሰለጥኑ የማዕከሉ መምህራን ገልጸውልናል። ያው እንደሚታወቀው የሀገራችን የቴክኒክና ሙያ ትምህርትና ስልጠና ዓላማ ብቁ ተወዳዳሪ እና ስራ ፈጣሪ ባለሙያዎችን ማፍራት ነው። ከዚህ አንጻር ያን መሰረት በማድረግ አሜን ቴክኖሎጂ ኢንስቲትዩት በአጫጭር ስልጠና ሰልጣኞችን አሰልጥኖ በገበያው ላይ ያለውን የሰለጠነ የሰው ኃይል እጥረት ለመቅረፍ የተቋቋመ ነው። ስለዚህ ሰልጣኞችን አብቅቶ ክህሎታቸውን ጨምሮ ወደ ኢንዱስትሪ ገበያው ማስገባት አሁን ኢንቨስትመንት ሀገራችን ላይ እየተስፋፋ ነው። ሰራተኛ የሚፈልጉ ድርጅቶች በጣም ሰፊ ናቸው። እነሱ አሁን እኛ የምናመርታቸውን አብዞርብ እያደረጓቸው ነው። ስለዚህ በኢኮኖሚ ውስጥ ከፍተኛ ለውጥ አለ ማለት ነው። አሜን ቴክኖሎጂ ኢንስቲትዩት በዋናነት ትኩረት የሚያደርገው ዋና ስራው ስኪል ክሬት ነው። ያ ማለት የተግባር ስልጠናዎችን ነው ትኩረት አድርገን እየሰራን ያለን። የአጭር ጊዜ ስልጠናም ነው እየሰጠን ያለ ነው። በዚህን ጊዜ አጭር ጊዜ ስልጠና ስንል ሙያዊ ብቃት የሆኑ ባለሙያዎችን ማፍራት ነው። ትልቁ ትኩረታችን ሙያ ላይ ትኩረት ያደረጉ ያ ማለት የብቃት ስልጠናዎችን ትኩረት አድርገው የሚሄዱ ነው። ይህንንም ሲሆን ህንፃ ኤሌክትሪክ መስመር ዝርጋታ በሚሰረጥኑበት ሰዓት ላይ ያሉት ተማሪዎች ለስራው ተነሳሽነት እንዲኖራቸው፣ ፍላጎት እንዲኖራቸው፣ በፍቅር እንዲሰሩትና ሙያውን ብቁ ባለሙያ ሆነው እንዲወጡ ነው እያደረግን ያለ ነው። በሙያና ክህሎት ላይ ያተኮሩ መሰል ስልጠናዎች መስፋፋታቸው የወጣቶችን ስራ አጥነት ለመቀነስና የኢትዮጵያን የኤሌክትሪክ ልማት ለማጠናከር አስፈላጊ መሆናቸው ተጠቁሟል። እዚህ ጋር ፋቅ አድርጋችሁ ይዛችሁ አንዱ ስትይዙ ኮንቲኒቲ መስጠት ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ60 ሳንቲም እየገዛ በ154 ከ64 ሳንቲም እየሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካ ዶላር በ152 ብር ከ28 ሳንቲም እየገዛ በ155 ብር ከ32 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድብድብ ነዳጅና ተያያዥ የገበያ መረጃዎችንም ተከታትለን እንመለስ። ክቡራን ተመልካቾቻችን በዜና ኢትዮጵያ የቢዝነስ ዘገባዎቻችን በዚህ አበቁ። ስለተከታተላችሁ እናመሰግናለን። መልካም ቀን ይሁንላችሁ።